ማኑ ሲሏቸው ላንተ አናምንም ማለት ሲያምኑ እሳቸውን እንደሚጠቅሙ አይነት ነገር ማመንን እንደ ውለታ አድርገው በዚህ እንኳን አናስደሳህም አይነት ነገር ነው እያሉ ያሉት። ይሄ ማመን ከአላህ የሚሰጥ ፈድል ነው። ለዚህ ብሎ ላንተ ምንድነው የሚለው ሌላ ሱራ ላይ عند عرب قبيلة يمنون عليك أن أسلموا قل لا تمنوا علي إسلامكم بل الله يمن عليكم أن هداكم للإيمان ስላስላመኑ ይመጻደቃሉ አለ። እኛ እኮ አምነን እንዲህ አድርገን እንዲህ ይሄ እኮ ለራስህ የሰራኸው ነገር ነው፣ በጥቅምህ ነው የሰራኸው። ማመን ስለሚያስፈልግህ ተመከርክ፣ ተቀበልክ። እውነትህን ከሆነ ለዛው ከሆነ إن كنتم صادقين አለ። بل الله يمن عليكم أن هداكم للإيمان إن كنتم صادقين ይላል። እና ሲያምኑ ለሳቸው የሚያምኑ ጥሪው ላይም ያ ሙሳ አንተ ሙሳ ተስፋ አታርግኛል፣ አንተ አናምንልህም ከሆነም ደግሞ አላህ ፊት ለፊት ማየት የሚቻል ከሆነ ነው ምናምነው እንጂ በቀላሉ አንበገርም አይነት ትቢታቸውን ነው የሚያሳየው። አሁን ሼኽ ያነሱት ነጥብ ላይ ብዙ ጊዜ ሲያነሱትም ሰባለሁ ለኔም ይገርመኛልና የሚመስለኝ እንደ አላህ ለናሙና ያስቀራቸው ነው። ቁጥራቸው ማናሳ ነው በዓለም ላይ ዓለምን እያመሱ ፊትና እየፈጠሩ ነሙዘጅ ለሸር አድርጎ ነው ያስቀመጣቸው ይመስላል። አላሁ አዕለም እንጂ ተረግረግ አድርጓቸው ቁርአን ባያነሳቸው ታሪካቸውን ማናቃቸው ህዝቦች ሁሉ አሉ። አድና ተሙድ የሚባለው እኮ በታሪክ መዝገብም ላይ የለም፣ አሳሰን የለም፣ የሚገኘው የለም። በቃ ታሪክ መዝገብም ላይ የለም። ቁርአን ብቻ ስላነሳው ነው መልሰን የምናውቃቸው። እንደዛ ማድረግ ይችል ነበር። እንግዲህ ያው ያነሳ ያለው ያለላቸውን ውለታ ነው። ውለታ ሙቃቢሉ ሹክር ነው፣ ማመስገን ነው የሚገባው። ለዓለኩም ተሽኩሩን አለና ሌላም አለ ብሎ ወዘለና ዐለይኩም الغማም ወአንዘልና ዐለይኩም المن والسلوى። አንዳንዱ ቅጣትም መስሎ እዛ ውስጥ ሚናህ ያለው አለ። ነብዩላህ ሙሳን አቸግረው ነው እንግዲህ ادخلوا الارض المقدسه التي كتب الله لكم ሲባሉ አንተና አላህ ተዋጉ እንጂ ያዙ ነው የምንቆየው፣ የድል ብስራት መስማት ነው የምንፈልገው። መከራው ፍርዓውን ሲጠፋ አይተው ስለነበረ ያለ ማንም ጣልቃ ገብነት ጠላት በመጣ ቁጥር አላህ ዝም ብሎ ራሱ ያጥፋ እንጂ ያለ ምንድነው የምንታገለው በለመድከው በነካካው እጅ አይነት ነገር ብለው ስለነበረ 40 ዓመት ተንከራተቱ አላቸው። 40 ዓመት ውስጥ ግን ቅጣት አይደለም የሚታየው፣ የቀለበ ነው ተአምር እያሳየ